በኃይሉ ያላሰበው ከባድ የሆነ ችግር መጥቶበታል። እንግዲህ ከዚህ ከተማ ውጪ የተባለችዋ ወይዘሮ አልማዝ ወይም ሞታለች የተባለችው እንግዲህ ቢሮው ከች ብላለች። በድንገት ቢሮውን ስታንኳኳ እንግዲህ ስብሰባ ላይ ነን እያለ እየጮኸ ነበረ። ግን ከማንም ጋር አልተሰበሰበ፣ ብቻውን ነበር የተሰበሰበው እና አትሰሙም ስብሰባ ላይ ነን እያለ አልማዝ ግን ማንኳኳቷን ቀጥላለች። በስተመጨረሻም ከፍታ ገብታለች ማለት ነው። ከፍታ ስትገባ እንግዲህ ከተቀመጠበት ነው ብድግ ያለው በድንጋጤ። አልማዝ ምናልባት እዚህ ከተማ ካገኘውሽ፣ እዚህ ከመጣሽ አንቺን አድርገኝ፣ እኔና አንቺ ባንገናኝ ብትጸልይ ነው የሚሻለው፣ ሲታርጌ ነው የምገልሽ እያለ አስቀድሞም እንግዲህ እየፎከረባት ነበረ። ይሄንን የሚያደርገው ደግሞ አዲስ አበባ ውስጥ ናት ስለተባለ ሰላም ጋር ትገናኛለች። ከሰላም ጋር እሷ ከተገናኘች ደግሞ የበኃይሉ ጥቅማ ጥቅሞች ስለሚቀሩ ሰላምም ነጻ ስለምትወጣ ይሄ ነገር እጅግ አሳስቦት ነበረ። የፈራው ነገርም እንግዲህ አልቀረለትም፣ መታለች ማለት ነው። አልማዝ እውነቱንም ደግሞ ለሰላም እንደምትናገር ነግረዋለኝ ማለት ነው። ድብብቆሽ እየተጫወቱ መኖር ሰልችቶኛል፣ እውነቱን እነግራታለሁ ለሰላም። እሷም ነፍሰ ገዳይ ሳትሆን ነፍሰ ገዳይ ናት መባል የለባትም ብላ እንግዲህ ወስናለች። ይሄ በኃይሉን እጅግ አስደንግጦታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። እንግዲህ ተወዳጅና አስተማሪ የሆነውን አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች እንግዲህ ያው ተፈጥረዋል። ቃልም ራሷን ስታ እንደወደቀች በባለፈው ፓርት ላይ ተመልክተን ነበረ። የቃል መውደቅ ታዲያ ሁለቱን እናቶች እጅግ አስደንግጧቸው ነበር። አልማዝም ሀረግም ልጄ ለኔ ያርገው እያለ ስታለቅስ ነበረ። ሰላምን ብትሆን ታዲያ ከድንጋጤው የተነሳ ልጄ ምን አደርገሻል ነው በማለት ሀረግን እየተጮኸችባት እየተናገረቻት ነበረ። በሻርፓ አንቃ ምንድን ነው ልጄን ያደረግሽብኝ? አንቺ ነሽ እንደዚህ ያደረግሻት፣ በአንቺ ምክንያት ነው ለዚህ የበቃችሁ። ልጄ ምን ሆናብኝ ነው? ሁለቱም እንግዲህ ማላይ እንጮኻለን፣ ማንን እንቆጣለን እያሉ እጅግ አዝነው ነበረ። በስተመጨረሻም እንግዲህ ቃል ራሷን ስታ ከነበረችበት ነቅታለች። ያው ራሷን የሳተችበት ምክንያት በራሷ ጊዜ ወሬ ለማቃጠል ሄዳ በስተመጨረሻ ግን ተዋርዳ ተሰድባ ተንቋሻ ራስሽን በመስታወት ፊት አይተሽው ታውቂያለሽ ወይ የሚል ንግግርን እስከሚናገሯት እና ዲስሬስፔክት እስከሚያደርጓት ድረስ እንግዲህ ይሄ ነገር ሃይምሯን ነክቷታል። የተባለችውን እያንዳንዱን ነገር እያሰበች እኔ ማረባ ሰው ነኝ ለካ፣ እኔ ሰው አይፈልገኝም፣ እኔ ሰው አይወደኝም የሚል የበታችነት ስሜት ስለተሰማት በዚህ እንግዲህ እየተብሰለሰለች ስትሄድ ነው በስተመጨረሻም እናቷ ፊት ሄዳ የተዘረረችው። እንደዚህ መዘረሯ ግን እኔ በአንቺ ቦታ ልዘረር እናቶችን በጣም አስደንግጧቸዋል። ሁለቱም እንግዲህ ሰላምም እስካሁን ያው ልጄ ናት እያለች ነው ያለችው እውነቱ እስከሚወጣ ድረስ። ሀረግ ደግሞ ያው እንደምናውቀው እንግዲህ ወላጅ እናቷ ናት ማለት ነው። ቃል ታዲያ ስትነቃ ያለችው ነገር የሞትኩ መስሎኝ ሁሉንም ነገር የተገላገልኩ መስሎኝ ነበር ብላለች። በገዛ ራሷ ሰላሟን አታለኝ ማለት ነው። ቃል እንግዲህ እንዴት ወንጀል መስራት፣ ተንኮል መስራት፣ ኃጢአት መስራት የሰውን ሰላም በጣም ነው የሚነሳው እና ከህሊናችሁ ጋር ነው የሚያጣላችሁ። ቃል እያደረገችው ባለው ነገር ላይ አሁን ላይ ሞቼ ሁሉንም ነገር የረሳሁት ከሁሉም ነገር የተገላገልኩ መስሎኝ ነበር ስትል እንግዲህ ያለችበት ህይወት ምን ያህል እያስጨነቃት እንዳለ ነው የምንረዳው። ልጅ ሳትወልድ ልጅ ነኝ ብላ አጭበርብራ መግባቷ ከዛሬ ነገ ትነቃብኝ፣ ሰላም አወቀችብኝ ወይ ሰላም ከዚህ ቤት ታወጣኛለች፣ እንዴት ነው የማደርገው የሚለው ሀሳብ አለባት። ሲቀጥል ደግሞ ሰላምን ወይ ገድዬ ብቻ የሆነ ብዙ የምታስበው ተንኮሎች አሉና ሀይምሯ በተንኮል ስለተጠመደ ያንን ተንኮል እያሰበች እለት ከእለት ሰላማዊ ኑሮ አትኖርም ማለት ነው፣ ውስጧ በክፋትና በተንኮል ስለተሞላ። ይሄ ደግሞ በጣም ያስጨንቃታል ሁልጊዜ። አሁንም ነገሮችን አስተካክዬ ጨረስኩኝ ብላ የኔ ልጅነት ተረጋግጧል፣ ከዚህ በኋላ ሰላምም በኃይሉም ሳሚም ቢሆኑ ምንም አያመጡም፣ እኔ በቃ ከዚህ በኋላ የሰላም ልጅ ነኝ
የእሷ የንብረት ወራሽ ነኝ። በቅርቡ ደግሞ እሷ እንግዲህ ሁሉንም ንብረት ወስጄ ዳግምን አግብቼ እኖራለሁ ነበረ የእሷ ሀሳብ። ይሄ ሀሳብ ግን በተቃራኒ ሆኖባታል ማለት ነው። እሷ ካሰበችው በተቃራኒ ነው ነገሮች እየሄዱ ያሉት። የሄደችበት መንገድ እንግዲህ ተንኮል ስለሆነ ሊሳካላት አልቻለም። ዳግምና ብሌን ያው ከድሮ ጀምሮም ይዋደዳሉ። እነሱን ለማጣላት ግን ብዙ ነገሮች ስታደርግ ነበረ። ሄዳ እናትየዋ የዳግም እናት እንግዲህ ከዚህ በፊት ያደረገችው ብሌንና ዳግም አንድ ላይ መሆን የለባቸውም፣ እህትና ወንድም ናቸው። እኔ በተከበርኩበት እነሱን ተጋብተው እኔ መዋረድ አልፈልግም፣ ይሄን በፍጹም መሆን የለበትም፣ እንዲለያዩ ማድረግ አለብን ብላ እንግዲህ ከእሷ ጋር ተመሳጥረው በዛን ሰዓት ላይ ተስማምታ ያደረገችውን ነገር አሁን ግን ሁለቱ ሲስማሙ ቤተሰብ ሲስማማ ምንድን ያደረገችው ሄዳ እናት የደበቀች ነገር አለ፣ የተደበቀ ሚስጥር አለ፣ አቁም ዳግም አቁም ነበር ስትል የነበረው እና ይሄ ሁሉ ያኔ ከብሌን ጋር የተጣላ ጊዜ የሆነው ሁሉ በአጋጣሚ ሳይሆን ታስቦበት የተደረገ ነው። አንተና ብሌን እንድትለያዩ ነው ብላ እንግዲህ ይህንን ስትናገር ነበር። ያው ሰምታችሁታል በባለፈው ፓርት ላይ እና ይሄን ሁሉ ከተናገረች በኋላ እሷ በዳግም ለመወደድ ነው። ፍቅርን የሆነ በካልኩሌት ወይ ደግሞ የሆነ ነገር በውለታ በምናምን የሚመጣ ነገር አይደለም ፍቅር በጭራሽ ማለት ነው። ፍቅር የሆነ የሁለት ሰው መፈላለግ ነው፣ የሁለት ሰው መቀራረብ እንጂ ለአንዱ ጥላቻ እያሳየን ያንን ሰው ከአንድ ሰው ነጥቀን እንወስዳለን ማለት የማይሆን ነገር ነው። ቃል ሄደችበት መንገድ እንግዲህ ሁለት የሚዋደዱ ሰዎችን ለይታ ዳግምን የራሷ ልታደርግ ነው ሀሳቧ። ዳግም ደግሞ አይወዳትም፣ አለቀ። ካልወደዳት አልወደዳትም ነው። ምንም ከማይወድ ሰው ጋር ጊዜ ማቃጠል መድከምም አያስፈልግም ብዬ ነው የማምነው። እሱ የሚወደው ሰው አለ። ለዛ በቃ እሷ ብትወደውም እየወደደችው መኖር ነው ያለባት እንጂ ግዴታ የኔ መሆን አለበት ብላ መወሰኗ ያው ዋጋ እያስከፈላት ነው የሚገኘው ማለት ነው። ዳግም የብሌን ሲሆን ማየት አልፈልግም፣ ከእሷ ጋርማ በጭራሽም ሊሆን አይችልም ነው የምትለው። ምንም ልታረግ አትችልም፣ ኦልሬዲ ሆኗል ማለት ነው። አንዳንዴ ሰው በተንኮል የሚሄድ ከሆነ የእሱ ነገር ምንም አይሳካለትም። አሁን እዚህ ጋር በራሷ ጊዜ የእሷን ሰላም እያጣች ነው በተንኮል ስለምትመላለስ ማለት ነው። ለዚህም ነው ሞቼ ሁሉንም ነገር በቃ ከዚህ ሁሉም ነገር የተገላገልኩ መስሎኝ ነበር ስትል የነበረው። ሌላው እንግዲህ ሰላምን በጣም ሲያስጨንቃትና ሕሊናዋን ሲረብሻት የኖረው በኃይሉም በየጊዜው እየመጣ እንግዲህ ገንዘብ በፈለገ ቁጥር ከእሷ ገንዘብ መውሰድ በፈለገ ቁጥር ነፍሰ ገዳይ ነሽ እያለ ሲያስፈራራት የነበረበት ጉዳይ እንግዲህ ያው መፍትሄ አግኝቷል ማለት ነው። አልማዝ መታለች። ስለዚህ ሰላም ድሮም ቢሆን ነፍሰ ገዳይ አይደለችም። ነፍሰ ገዳይ አለመሆኗ ደግሞ የሚረጋገጥበት ያው አልማዝ መምጣቷ ነው። የእሷ መምጣት ከምንም በላይ ለሰላም ወሳኝ ነው ማለት ነው። ትልቅ ወሳኝ የሆነ ነገር ነው። ለማመንም ነው የተቸገረችው። ሰላም የዋ ስለሆነች በየዋህነቷ ወንድሟም ቃልም በጣም ነው የተጫወቱባት ማለት ነው። ያልሞተች ሰው የሞተ እንግዲህ መጀመሪያ ላይ እንደሞተች ነው ሁሉም ሰው እንትን ያለው ያወቀው። ግን ደግሞ በስተመጨረሻ ራሷን ስታ ስለነበረ ከደቂቃዎች ከትንሽ ቆይታ በኋላ ነቅታለች። በነቃይ ሰዓት ሰላም ያው በጣም ድንጋጤ ውስጥ ስለነበረች ምንም ነገር እንትን እያለች አልነበረም፣ እያስተዋለች አልነበረም። ሁለቱ ግን ያው ምንድን ነው ያደረጉት? ተነጋግረው ቃልና በኃይሉ ሰላም መስማት የለባትም፣ የሆነ ልንጠቀምበት ይገባል ይሄንን አጋጣሚ፣ እሷ የምታውቀው እንደ ሞቶች ስለሆነ ሰላምን በዚህ ልንይዛት ይገባል ብለው ነበር ሀሳባቸው። በዛም እንግዲህ ሲያስፈራራት ነበረ። ለፖሊስ አሳልፌ እሰጥሻለሁ፣ ቂሊንጦ መጥቼ እጠይቅሻለሁ፣ ከዚህ በኋላ እህቴ ነፍሰ ገዳይ እህት የለችኝም እያለ ነው። ወንጀል እየሰራ የራሱን ወንጀል እየደበቀ ሰውን ግን ወንጀለኛ ናችሁ ብሎ ለማሳሰር በዚህ ልክ በእህቱ ላይ ጨክኗል። ሰው ለገንዘብ ብሎ የዚህን ያህል ርቀት መሄዱ ምን አንዳንዴ ያስገርመኛል። ባለፋበት ማለት ነው። ሰው የለፋበትን ነገር ነው በስነ ስርዓት መያዝ ያለበት እንጂ በሰው ገንዘብ ላይ እቅድ ማውጣት። ሰላም እንግዲህ ተሰዳ ልጇን ጥላ ለገንዘብ ብላ ልጇን የሚያጣችው በገንዘብ ምክንያት ነው። ሰላም ልጇን ያላሳደገችው ማለት ነው። ደግሞም ትክክለኛ ልጇን ያላገኘችበትም ምክንያትም በወንድሟ አማካኝነት ነው። በዛ ብቻ አላረፈላትም፣ ደግሞ ገንዘቧንም ይፈልጋል። እና በዚህ ልክ ወንድም ሲበድል እንደዚህ አይነት ወንድምም አለ ወይ ትላላችሁ? የምናውቀው እኛ ወንድም መከታ ነው ሲባል ነው። ግን በአባብል ቀርቶ ከሆነም አላውቅም። ብዙ
የለም ብለን እንዳናስብ ያው በድራማ ላይ የምናያቸው ነገሮች አንዳንድ ጊዜ የተገበሩና የኖሩ ነገሮች ናቸው እንጂ ከየትም መጥተው አይደለም። ያልሆነ ነገር ሆኗል ተብሎ አይወራም ማለት ነው። ድራማው ላይ አይተረክም። ስለዚህ የሆነና የተፈጠረ ነገር ነው ብዙውን ጊዜ ወደ ሚዲያ ላይ የሚያመጡልን። እንደዚህ እንደ ባህሉ አይነት ወንድሞች እንግዲህ ልቦና ይስጣቸው ከማለት ውጪ ሌላ ምንም ሊባል አይችልም ማለት ነው። ፈጣሪ ልቦና ይስጣቸው ነው የሚባለው። አሁን ላይ ግን እውነት ሁሌም ያው ዘግይቶም ቢሆን መውጣቱ ስለማይቀር እውነቱ እየወጣ ይገኛል። የብሌንም የእናት ጥያቄ የሚያበቃበት ጊዜ ነው ማለት ነው። ከዚህ በኋላ ስለ እናቷ እንግዲህ በብዙ ስትፈልግ ነበረ። በጣም ብዙ ደክማለች፣ በጣም ብዙ ለፍታለች እናቷን ለማግኘት። ሳሚ የሰጣት ተስፋም ደግሞ በጣም አናዷታል። ሳሚ በእርግጥ እውነቱን ነው፣ ለእሷ አስቦ ለእሷ አዝኖ ነው። እሷ ደግሞ ይሄን እየተረዳች አይደለም። ዋሽተኸኛል እያለች ከእሱ ጋር ጣልታለች። ሳሚ ምንም የዋሻው ነገር የለም። የቃል የዲኤንኤው ከመደረጉ በፊት የቀየረችው ጸጉር እንግዲህ ዳግምም እንዳይታመን አድርጎታል ማለት ነው እንጂ ዳግም የተሳሳተው አንዳችም ነገር የለም። እውነቱን ነው ለብሌን የነገራት። ትክክለኛ እናቶች ሰላም ናት። ሰላም የአንቺ እናት ናት። ዋሽተውሻል፣ የሆነ የተጭበረበረ ነገር አለ እያለ እየወተወተ ነው። ሁለተኛ ደግሞ በእንደዚህ እንድታቆስለኝ አልፈቅድልህም፣ ይበቃሃል። እስካሁን ብዙ ነገር አድርገሃል፣ ዋሽተሃል። ለምን መዋሸት ፈለግ? በጣም ነበረ እንግዲህ ሰላም ናት እናቷ ስለተባለች በጣም ተደስታ ነበረ። በጣም ስትቦርቅ ነበረ እንግዲህ ብሌን ማለት ነው። ደስታዋ ወደር አልነበረው። ግን የዲኤንኤ ውጤቱ ከመጣ በኋላ የሆነ የተስፋ መቁረጥ ስሜት የተሰማት ያልጠበቀችው ነው የሆነው ማለት ነው። ለ10 ዓመታት ያጣችት እናቷን ለማግኘት በጣም ጓጉታ ነበረ። ግን በስተመጨረሻ ያው ጊዜው ቢዘገይም ከእናቷ ጋር መገናኘቷ የማይቀር ነገር ነው። የዳግም ጓደኛ እንግዲህ የጓደኛውን ደም ለመመለስ ብሏልና ለመበቀል እየለፋ ይገኛል። ጓደኛዬን እናንተ ደም አፍሳችሁ አንተ ደም አፍሰክ ማን እንደሆን አታውቅም፣ ማንነታችን እናሳያለን ብሎ ለሳሚ እንግዲህ ቆርጠው ተነስተዋል ማለት ነው። ሳሚ ሌላ ተቀናቃኝ፣ ሌላ ተጨማሪ ተደባዳቢ ሰው መጥቶበታል። ሳሚ የነበረበትን ባህሪ በብሌን አማካኝነት እየተወ ነበረ። ያው እንደምናውቀው በፊት ላይ ተደባዳቢ ነበረ። ግን ብሌን የምትፈልገውን አይነት ወንድ ለመሆን ራሱን እያስተካከለ ነበር። ያው ተመልሶ ድርድር ውስጥ መግባቱ ነው። ደስ ይላል አንዳንዴ ለሰው ብሎ በሰው ምክንያትም እንደዚህ መቀየር። ለወደዳት ሴት እና ላፈቀራት ሴት ብሎ መቀየሩ ትልቅ ነገር ነው። በእርግጥ ለሰው ብሎ ሰው ለራሱ ብሎ ነው የእሱ መልካም መሆን፣ የእሱ ከተደባዳቢነት ህይወት መውጣት ጥቅሙ ለራሱ ነው። ደግሞም እንደዚህ በሰው አማካኝነትም ከሆነ ዋናው የሚፈለገው ካለበት መጥፎ ነገር መውጣት ነው። ዳግምንም እንኳን እኔ በብሌን ምክንያት በመነጋገር የሚያምን ሰው ሆኜ ነበረ። አሁን ላይ ግን አንተ በንግግር የማታምን ሰው ሆነ ካገኘሃለሁ። ስለዚህ ወደ ድሮ ማንነቴ እንድመለስ አታስገድደኝ እያለ ደጋግሞ እየነገረው ነበረ። ምንም አማራጭ ሲያጣ ግን ዳግምን መጥቶ ሆስፒታል እስከ መግባት ደርሷል። ዳግም ያንን ደግሞ ጓደኛው ስላየ ደብዳቢው ሳሚ ነው ስለተባለ እሱ ማንን ስለሆነ ነው የሚደበድበው ጓደኛዬን፣ ወንድሜን ብሎ ቆርጦ ተነስቷል። ይሄን ነገር ሊያደርግ እንደሆነ ዳግምም ጠርጥሮ እንግዲህ ሰፈር ድረስ ሊፈልግ ሄዷል። ስልኩን ሁላ አጥፍቶ ነው እንግዲህ አቤል ሌሎቹ ጓደኞቹን ሰብስቦ ከሳሚ ጋር እንግዲህ ሊጋጠሙ ነው። በቀጣይ እንግዲህ ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ሰላም እንግዲህ ጭንቀቷን እንዳለ ለብሌን አማክራት ነበረ። በኃይሉ እንደዚህ እያስፈራራኝ ነው፣ ገንዘብ እያለኝ ነው፣ እኔ ወይ እጄን ለፖሊስ ብሰጥ ይሻላል፣ ለሱማ ገንዘቤን ጭራሽ አልሰጥም፣ እኔ ለፖሊስ እጄን ሰጥቼ የአልማዝ ነፍስም በሰላም ማረፍ አለባት ነበር ስትል የነበረው። ብሌን ግን በኃይሉ እንደዚህ የሚያስፈራራሽ ከሆነ የሆነ ነገር አለ ማለት ነው። እንዴት እንደዚህ ሊያደርግ ይችላል? ደግሞም ወስዶ የቀበራት ከዚህ የወሰዳት እሱ ነው። ስለዚህ የሆነ ነገር አለ፣ የሆነ ያልተዋጠልኝ ነገር አለ።
መረጋጋት አለብሽ። ይሄ ደግሞ አደጋ ነው። አንቺ ሆነ ብለሽ አቅደሽ ያደረግሽው ነገር አይደለም። በአደጋ ምክንያት ነው። አንቺ ነፍሰ ገዳይ አይደለሽም እያለች እንግዲህ እያጽናናቻት ትገኛለች። ጭንቅላቴን ሊፈነዳ ነው፣ ምን ማድረግ እንዳለብኝ አላቅም ብላ በጣም ተጨንቃለች ሰላም። የብሌን ምክር ግን ትንሽ የሚያስኬድ ነገር ነው። ተጠራጥራለች ማለት ነው። አንዳንዴ ነገሮችን ማሰብ ቆም ብሎ ጥሩ ነው። እጇን ሄዳ ብትሰጥ ያለ መረጃ፣ ግዴታ መረጃ ያስፈልጋል። ገድያለሁ ካለች የገደልሽው ማንን ነው የሚባለው ነገር። ብሌን እንግዲህ ያለችው ቤተሰቦቿ እስካሁን ከሞተች እንዴት አይፈልጉም? እንዴት ዝም ብለው ተቀመጡ? እስካሁን ቆይቷል እኮ ነው ያለቻት። እውነት ብላለች። እና አልማዝ መታለይ። የሰላም ጭንቀት ተወግዷል። አሁን ላይ እውነቱ እየወጣ ነው። በቅርቡ የሚቀረው ብሌንና ሰላም እናትና ልጅ እንደሆኑ የሁለቱም ማረጋገጥ ነው ማለት ነው። በቀጣይ እሱን እንግዲህ እንደምናይ ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ደህና ቆዩ።